ሶስቱ የመድኃኔ ዓለም የልቅሶ ጊዜያት ስለ ሰው የተለቀሰ፣ ስለ ሀገር የተለቀሰ፣ ስለ ዓለም የተለቀሰ እንባ ነው የመድኃኔ ዓለም እንባ። እነሱ ሲያለቅሱ አይቶ መድኃኔ ዓለም አብሮ አለቀሰ ነው። በምን ምክንያት ይሆን የሚያነባው? ለካ እሱም ያለቅሳል። የሚወደኝ የለም የሚፈልገኝ የለም አትበሉ። እኛን ወዶ የተንከራተተ በእኛ ፍቅር ዋጋ የከፈለ የቆሰለ የደማ የሞተ በእኛ ፍቅር ሞትን የቀመሰ አንድ አፍቃሪ አንድ ወዳጅ አለን። በቃ እሱ ካለ ደግሞ በቂ ነው፣ ከበቂም በላይ ነው። ሰላም ተወዳጆች እንደምን አላችሁ? ይህ ድጓ ሚዲያ ነው። ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡ ነው። ዛሬ ለአጭር ጊዜ ቆይታ የምናደርግበት የመድኃኔ ዓለም እንባ በሚል ይሆናል። በጣም ለመድኃኔ ዓለም ሲነገር የሚገርሙ ቃላቶች፣ የሱ ልቅሶ፣ የሱ ድካም፣ የሱ ረሃብ፣ የሱ ጥም ሲነገር በጣም ይገርመኛል እና ዛሬ ስለ እንባው እንነጋገራለን። መድኃኔ ዓለም የብዙዎችን እንባ የሚያብስ፣ ጥያቄያችንን የሚመልስ፣ ሐዘናችንን የሚያስረሳ አምላክ ነው። በመጽሐፍ ቅዱስ ግን 3 ጊዜ መድኃኔ ዓለም አለቀሰ፣ እንባውን አፈሰሰ እየተባለ ተጽፏል። ምን ቢሆን ነው መድኃኔ ዓለም የሚያለቅሰው? በምን ምክንያት ይሆን የሚያነባው? እንባውን የሚያፈስ መድኃኔ ዓለም ምን ጎሎበት፣ ምን ቸግሮት ይመስላችኋል? እስኪ አስቡ። እኛን እንባችንን የሚያብስልን እሱ ነው። ከሐዘናችን የሚያጽናናን እሱ ነው። የሚያበረታን እሱ ነው። ደካሞችን የሚያበረታ ኃያል አምላክ ነው። ያዘኑትን የሚያጽናና ገናና አምላክ ነው። ይህ አምላክ ግን ስለ ምን እንዳለቀሰ 3 ጊዜ ያለቀሰባቸውን የመድኃኔ ዓለም የእንባ ምክንያት የማልቀሱን ምክንያቶች እንነጋገራለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ። በመጀመሪያ መድኃኔ ዓለም ያለቀሰበት ስለ ኢየሩሳሌም ጥፋት ነው። የከተማይቱን መጥፋት ተፈጥራ እንዳልተፈጠረች፣ እንዳልነበረች፣ እንዳልኖረች ስትሆን ስለ ኢየሩሳሌም ጥፋት መድኃኔ ዓለም አለቀሰ። በሉቃስ ወንጌል ምዕራፍ 19 ቁጥር 41 ላይ ከተማይቱን አይቶ አለቀሰላት ይላል። ከተማይቱን አይቶ አለቀሰላት። ያቺ የጥፋት ከተማ፣ ያቺ የሰላም ከተማ፣ ያቺ ትናንትና መልካም የተሰራባት ከተማ አሁን ግን ጥፋቷን ሲያይ፣ መጥፋቷን ሲመለከት ስለ ጥፋቷ መድኃኔ ዓለም አለቀሰላት፣ አዘነላት ይላል። መድኃኔ ዓለም እንዲያለቅስ ያደረገች ሀገር፣ መድኃኔ ዓለም እንዲያነባ ያደረገችን ሀገር አስቧት። ለካ እሱም ያለቅሳል። ከተማይቱን አይቶ አለቀሰ ብሎ ቅዱስ ሉቃስ መዝግቦልናል። ሌላውና ሁለተኛው መድኃኔ ዓለም ያለቀሰው በአልዓዛር ሞት ጊዜ ዮሐንስ ወንጌል ምዕራፍ 11 ቁጥር 35 ላይ እንባውን አፈሰሰ ተብሎ ተጽፏል። አልዓዛር ወዳጁ ነው። የአልዓዛርን ሕመሙን ሊናገሩ የመጡ አካላትም የምትወደው ታሟል ብለው ነው የነገሩት። ማርታ ታለቅሳለች፣ ማርያም ታለቅሳለች። አንተ በዚህ ኑረህ ቢሆን ኑሮ ወንድም አልዓዛር ባልሞተ ነበረ አለች። አያችሁ፣ ሰው ሲሞትብን እዚህ ቦታ ብናሳክመው ኑሮ አይሞትም ነበር እንላለን። እዚህ ቦታ ደግሞ እንዲህ ብናደርግ አይሞትም ነበረ፣ ቀድመን ብንደርስለት ኑሮ እንዲህ ይሆን ነበረ እንላለን። ይሄንን መላምት ማርታም በዘመኑ አድርገዋለች። አንተ በዚህ ኑረህ ቢሆን ወንድሜ አይሞትም ነበር አለች። ማርታና ማርያም አለቀሱ ስለ አልዓዛር ሞት። እነሱ ሲያለቅሱ አይቶ መድኃኔ ዓለም አብሮ አለቀሰ ነው የሚለው። እንባውን አፈሰሰ ተብሎ ነው የተጻፈው። መድኃኔ ዓለም እንባውን የሚያፈስበት ምን አይነት ሰው አያችሁ። ለካ ሞታችን፣ ውድቀታችን፣ ስብራታችን፣ ማጣታችን፣ ጉስቁልናችን፣ ውድቀታችን የሚያስለቅሰው ምን አይነት ርኅሩህ አምላክ እንደሆነ አስቡት። እግዚአብሔርን እንባውን አፈሰሰለት። የነሱን እንባ ሊጠርግ፣ የነሱን እንባ ምንጩን ሊያደርቅ ነው የመጣው። አልዓዛር እግዚአብሔር ነፍሱን ይማረው ብሎ አይደለም አሁን የሚሄደው። ምሮት ከሞት አስነስቶት ተስፋ የቆረጡበትን እንደገና ተስፋቸውን ቀጥሎ እሱንም ከመቃብር መንጋጋ ፈልቅቆ አውጥቶ ሕይወት ዘርቶ በክብር አቁሞት ነው የሚሄደው። ለዚህ ነው የመጣው። ሊያጽናና አይደለም መድኃኔ ዓለም የመጣው። አሁን ወደ እነ ማርታ የአልዓዛርን ሞት እንደሰማ መጣ። እግዚአብሔር ያጽናችሁ አይልም። እሱ ሲመጣ ራሱ እግዚአብሔር ነው። ያጽናችሁ አይልም፣ አጽንቶ ነው የሚሄደው።
አጽናንቶ አይደለም የሚሄደው። መጀመሪያ የመጣ ሰው መርዶ ነጋሪ ነው። መጀመሪያ የመጣ ሰው ቀብር አስፈጻሚ ሊሆን ይችላል። ድንኳኑ ሲፈርስ የመጨረሻው ልቅሶ ደራሽ ሆኖ መድኃኔዓለም መጣ። ግን እንባውን አፍስሶ አልዓዛርን ቀስቅሶ እንደገና አስነስቶት ሄደ። በመጨረሻ መጥቶ አንደኛ ላይ ከመጣው ቀድሞ ከደረሰው ሐዘን ደራሽ የተሻለ በጎ ነገር አድርጎ የሚሄደው መድኃኔዓለም ነው። ስለዚህ መድኃኔዓለም በአልዓዛር መቃብር ላይ በአልዓዛር ሞት እንባውን አፈሰሰ ተብሎ ተጽፏል። በመጽሐፍ ቅዱስ መድኃኔዓለም 3 ጊዜ እንባውን አፈሰሰ፣ አለቀሰ እየተባለ ሲነገር ታያላችሁ። አዲስ ኪዳን ላይ ስትመለከቱ በጣም የሚገርም ነው። 3ኛው በጌቴሴማኒ ያለቀሰው ነው። ዕብራውያን 5:7 ላይ ከእንባ ጋር ይላል። ጩኸቱ ከእንባ ጋር፣ ጸሎቱ ከእንባ ጋር ሆነ። ይህ የመጨረሻው ሊሞት ሊያዝ እየተቃረበ ባለበት ሰዓት ላይ ወዙ እየፈሰሰ እንባው እየፈሰሰ ያለቀሰው ያለቅሶ ጠቅለል አድርገን ጨምቀን ስናየው ስለ ሰው የተለቀሰ፣ ስለ ሀገር የተለቀሰ፣ ስለ ዓለም የተለቀሰ እንባ ነው የመድኃኔዓለም እንባ። ስለ ሀገር የፈሰሰ እንባ ነው። ስለ ሰው የፈሰሰ እንባ ነው። ስለ ዓለሙ የፈሰሰ እንባ ነው። በአልዓዛር መቃብር ላይ ስለ ሰው ያለቅሳል ማለት ነው። በኢየሩሳሌም ጥፋት ሲያለቅስ ስለ ሀገር ያለቅሳል ማለት ነው። ጌቴሴማኒ ላይ ደግሞ ስናየው ስለ ዓለም የሚያለቅሰው እና የሚያፈሰው እንባ ነው። 3ቱ የመድኃኔዓለም የልቅሶ ጊዜያት ስናያቸው በጣም ይገርማል። እሱም ለካ ያለቅሳል። አያችሁ፣ ሐዘን መችስ ውጤቱ እንባ ማፍሰስ ነው። ሐዘን መደምደሚያው መቋጫው ልባችን በሐዘን ጦር ሲወጋ የሚፈሰው ነጭ እንባ ነው። ስለዚህ መድኃኔዓለም ሲያዝን ሲያለቅስ ያኔ የፈሰሰው እንባ ልብ በሉ። 3ቱ የመድኃኔዓለም እንባዎች ለሱ ሲነገር የሚገራርሙ ቃላቶች አሉ። በዚህ በዮሐንስ ወንጌል ምዕራፍ 4 ላይ ስንመለከት የሳምራዊቷ ሴት ታሪክ ተጽፏል። በጣም የሚገራርሙ ግን ለመድኃኔዓለም ሲነገሩ በጣም ከአይምሮ በላይ የሚሆኑ 3 ቃላቶች አሉ። ይገርሙኛል። ሊያልፍ ግድ ሆነበት። ከፀሐዩ ግለት የተነሳ ደከመ ይላል። እንግዲህ መድኃኔዓለም ለሱ የተነገረ ቃል ነው። ይሄ ቃል ደከመ፣ እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ ያለው አምላክ እሱ ምን አለ? ደከመ። ደካሞችን የሚያበረታው አምላክ ለመድኃኔዓለም አሁን ደከመ ተብሎ ሲነገር በጣም ይገርማል። የእኛን ድካም ከድካም ሊያበረታ እሱ ይደክማል። ሁለተኛው በዚያ በሲካር በረሃ ሳምራዊቷን ሴት ፍለጋ መጥቶ ተጠማ፣ ውሃ አጠጭኝ እያለ። በነገራችን ላይ መድኃኔዓለም ቀራንዮ ላይ ብቻ አይደለም ተጠማሁ ያለው፣ ሲካር ላይም ተጠምቷል። ለዚህ ነው አባ ጊዮርጊስ ዘጋስጫ እንደዚህ ነው የሚለው፣ ዘሰአልከ ማየ እግዚኦ እምነ ሳምራዊት ብእሲት ከመ ትፈጽም ኩሎ ነገረ ትስብእት እንዘ አንተ ማየ ሕይወት። አንተ የሕይወት ውሃ ስትሆን ግን ከሳምራዊቷ ሴት ውሃን ለመንክ። ሰውነትህም በእርግጥ ተረጋገጣለ። ሰው መሆኑ የተረጋገጠው ሲጠማ ነው። ሰው መሆንክን በዚህ አወቅን አረጋገጥን። አንተ የሕይወት ውሃ ሆነ ውሃ ስትለምን ማየት ደግሞ ይገርማል አለ። እሱ እኮ ሲያጥብ የማይቆሽሽ ውሃ ነው። በምድር ላይ ውሃ አለ። በምድር ላይ ያለው ውሃ ግን የእኛን ቆሻሻ ሲያነጻ እሱ ይቆሽሻል። እኛን አንጽቶ እሱ ይቆሽሻል። እሱ ግን ሲያነጻ የማይቆሽሽ ውሃ ነው መድኃኔዓለም። የሕይወት ውሃ ሆኖ ውሃ ይለምናል። ተጠማው ውሃ ጠጭኝ ሲል እንሰማዋለን። ይህ ቃል ለመድኃኔዓለም በእውነት በጣም ነው የሚገርመው። የአባይን ልጅ ውሃ ጠማው ነበር የሚባለው። ሲካር ላይ እና ቀራንዮ ላይ ግን የአባይን ጌታ ውሃ ጠማው። እግዚአብሔር የእግዚአብሔር ውሃ አጣ፣ ተጠማሁ አለ። 3ኛው በዚሁ ምዕራፍ ላይ በጣም የሚገርመው ቃል ለመድኃኔዓለም ሲነገር ተራበ። እስኪ ሂዱና እንጀራ ገዝታችሁ ኑ ብሎ ደቀ መዛሙርቱን ላካቸው። ሂደው እንጀራ ሊገዙ፣ ትናንትና እንጀራ በርክቶ ያበላን መምህራችን ተራበ፣ ከዓለት ላይ ውሃ አፍልቆ የሚያጠጣው ቸር አምላክ ተጠማ፣ ተራበ ብለው ለሱ ምግብ ለመግዛት ሄዱ። በዚህን ጊዜ ሳምራዊቷ ሴት የነበረባትን ኃጢአትና ያሳለፈችውን ሕይወት ለመድኃኔዓለም ነገረችው። ሸክሟን አራገፈች። ወዲያው መድኃኔዓለም ረካ፣ ጠገበ፣ በቃው። ደቀ መዛሙርቱ ምግብ ይዘው መጡና ብላ ሲሉት
እናንተ እንጀራ ልትገዙ እንደሄዳችሁ የሚበላ ምግብ አግኝቼ በላሁ አላቸው። አሁን በላው በቃኝ አላቸው። ምን በልቶ ነው ታዲያ ካላችሁኝ፣ የሷን ሴት መመለስ ነበረ ረሃቡ። እሷ ስትመለስ ረካ፣ ሳይጠጣ ረካ፣ ሳይበላ ጠገበ። ስለዚህ መድኃኔዓለም የሚያጠግበው መድኃኔዓለም የሚያረካው ምንድነው ካላችሁኝ፣ ሙሴ በአንድ ወቅት እንደጠየቀው ጌታ ሆይ ምንድነው የምትበላው ምንድነው የምትጠጣው ብሎ ጠየቀው። ኃጢአተኛ ስለ ኃጢአቱ ተጸጽቶ ሲያለቅስ የሚያፈሰው እንባ እሱ ነው ለኔ ቀዝቃዛ መጠጥ ያለ። አዎ መድኃኔዓለምን የሚያረካው መጠጥ ስለ ኃጢአታችን የምናፈሰው እንባ ነው። እሱ ነው ለሱ ቀዝቃዛ መጠጡ። ስለ ኃጢአታችን ስናለቅስ ያኔ ይረካል። ስለዚህ እሱን ማጠጣት ከፈለግን ስለ ኃጢአታችን እናልቅስ። እሱን ማብላት ከፈለግን ከበደላችን እንመለስ፣ ያኔ ይረካል። መድኃኔዓለም ስለ ሰው አልቅሷል፣ ስለ ሰው ደክሟል፣ ስለ ሰው ተርቧል፣ ስለ ሰው ተሰዷል፣ ስለ ሰው ቆስሏል፣ ስለ ሰው ሞቷል። በምድር ላይ የሰው ልጅ እንኳን ጥላቻው ፍቅሩ እንኳን ይጎዳል። የሰው ልጅ ጥላቻው ብቻ አይደለም የሚጎዳው፣ ፍቅር የጎዳቸው ብዙ ሰዎች አሉ። ፍቅር ያቆሰላቸው ብዙ ሰዎች አሉ። መድኃኔዓለም ጋር ነው የማይጎዳ ፍቅር ያለው። ብዙ በምድር ላይ አይምሯቸውን ራሳቸውን ስተው የወደቀ ቆሻሻ የሚለቃቅሙ ሰዎች መርዝ የተደረገባቸው መተት የተደረገባቸው ብቻ አይደሉም። ፍቅር ያሳበዳቸውም አሉ። ፍቅር ያቆሰላቸውም አሉ። የሰው እንኳን ጥላቻው ፍቅሩም ጎጂ ነው። ብዙዎች በፍቅር ምክንያት ተጎድተዋል፣ ቆስለዋል። የማይጎዳ ፍቅር ያለው መድኃኔዓለም ጋር ብቻ ነው። በፍቅሩ እርግጠኛ የሆንበት የኛን ጉዳይ አይቶ የሚያለቅስልን። በእነዚህ እንባዎች ውስጥ እኮ የኛ ጉዳይ አለ። ስለ ሰው የተለቀሳለ፣ ስለ ሀገር የተለቀሳለ፣ ስለ ዓለም የተለቀሳለ። ስለ ሰው ቢለቀስ እኛለን፣ ስለ ሀገራችንም በሀገር ቢለቀስ እኛ በሀገር ውስጥ ያለንን፣ ስለ ዓለምን ቢለቀስ ከዓለም ውስጥ አንዱ። በነገራችን ላይ ሀገር እየተባለ ዓለም እየተባለ ሲነገር በማሄደር አዳሪውን መጥራት ነው ይላሉ ሊቃውንቱ። ዓለም እየተባለ የሚጠራው የዓለም መድኃኒት ሲባል አሁን የኛ ማለት ነው፣ በዓለም ላይ ለምንኖረው ማለት ነው፣ ሌላ አይደለም እኮ። በፍቅሩ እርግጠኛ የሆንበት አንድ አካል አለ፣ እሱ መድኃኔዓለም ነው። እኛ እንወደዋለን ከምንለው ቃል ይልቅ እሱ እኛን ይወደናል የምንልበት ሐሳብ እርግጠኛ ነው። ጋራንቲ ያለው ዋስትና ያለው ፍቅር ነው የመድኃኔዓለም ፍቅር። እኛ የሚወደኝ የለም የሚፈልገኝ የለም አትበሉ። እኛን ወዶ የተንከራተተ በእኛ ፍቅር ዋጋ የከፈለ የቆሰለ የደማ የሞተ በእኛ ፍቅር ሞትን የቀመሰ አንድ አፍቃሪ አንድ ወዳጅ አለን። በቃ እሱ ካለ ደግሞ በቂ ነው፣ ከበቂም በላይ ነው። ስለዚህ እሱን የሚያህል ወዳጅ እያለን፣ እሱን የሚያህል አፍቃሪ እያለን፣ እሱን የሚያህል ፈላጊ እያለን፣ የጠፋ በግ አዳምን የፈለገው ባገኘውን ጊዜ የተሸከመው ቸር ጠባቂያችን ተብሎ የተገለጠ ፈልጎ የሚያገኘን ማግኘት ብቻ የሚሸከመን ትከሻው የማይዝል ክንዱ ብርቱ የሆነ አንድ ወዳጅ አለን። በቃ የሱ ፍቅር በቂያችን ነው። የሱ ፍቅር ከበቂ በላይ ነው። እኛ እንወደዋለን ብለን ከምንናገረው ይልቅ እሱ ይወደናል የምንለው በፍቅሩ እርግጠኛ የሆነበት አንድ ወዳጅ አለ። እሱ ስለኛ ደሙንም እንባውንም የሚያፈስ አምላክ መሆኑን ነው የተማርነው። ሶስቱ የመድኃኔዓለም የእንባ የልቅሶ ጊዜያትን ተምረናል። ቀጣይ ላይ ይሄንን ብትሰሩልን የምትሉ ሰዎች ካላችሁ ተመልካቾቻችን ሐሳብ አስተያየቶቻችሁን ኮሜንት አድርጉን፣ ስጡን፣ ላይክ አድርጉ፣ ሼር አድርጉ። እንዲህ አይነት መልእክቶች በድጓ ሚዲያ ይተላለፋሉ። አብራችሁን ሼር በማድረግ አገልግሉን።